بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ውድ የቻናሌ ቤተሰቦች ወንድሞቼ በያላችሁበት አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ያለው አልহামዱሊላህ ሰላም ነኝ። ኢንሻአላህ ጊዜያችሁን በመልካም ነገር እያሳለፋችሁ እንደሆነ ተስፋ አደርጋለሁ ማለት ነው። ዛሬ የምናየው ሐዲስ 33ኛውን ሐዲስ ነው። ሐዲሱ በጣም ደስ የሚልና የሚያነሳሳ ለመልካም ስራ የሚያጓጓ የሚያነሳሳ በጣም ትልቅ የሆነ ሐዲስ ነው። ትልቅ መልእክት የያዘ ሐዲስ ነው። ቃሉ ለፍዙ ትንሽ ሆኖ ለማፈዝ የሚከብድ አይደለም። ለማፈዝ በጣም የሚቀል ትንሽ የአረፍት ነገር ነች፣ ግን ውስጡ ትልቅ የሆነ መልእክት ስላለው ሐዲሱን ለማፈዝና ውስጡ ያለው መልእክት ለመረዳት እንሞክርን ማለት ወዳለሁኝ። እስኪ አብረን ሐዲሱን እንየው። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إذا مات الإنسان انقطع عمله إلا من ثلاث إلا من صدقة جارية أو علم ينتفع به أو ولد صالح يدعو له رواه مسلم. عن أبي هريرة رضي الله عنه كأبو هريرة بالتورى حديث رضي الله عنه الله ملكم سراون الله يقبلونا يودجلتنا أن رسول الله صلى الله عليه وسلم يا الله ملكتنيا قال قالوا اسكي من قالوا أبرن نسمع ኢዛ ማተል ኢንሳን የሰው ልጅ በሚሞትበት ጊዜ ያሉ የሰው ልጅ ሲሞት ኢንቀጣዐ ዐመሉሁ ዱንያ ላይ ሲሰራው የነበረው ስራ ሁሉ ይቋረጣል። የስራ መዝገብ እንትኑ ይዘጋል፣ ይቋረጣል አሉ። ኢላ ሚን ሰላሲን ሶስት ነገር ብቻ ሲቀር ማለት ነው። ሶስት ነገር ብቻ ሲቀር የሰው ልጅ ሲሞት ስራው ሁሉ ዱንያ ላይ ሲሰራቸው የነበሩ ስራዎች ሁሉ ይቋረጣሉ ማለት ነው። ሶስት ነገር ብቻ ሲቀር እነኛ ሶስት ነገራቶች ቢሞትም አይቋረጥም ማለት ነው። የስራው ውጤት ምንዳው አጅሩ ይቀጥላል ማለት ነው። ይቆጥራል፣ እየቆጠረ ይሄዳል ማለት ነው። ኢላ ሚን ሰደቀቲን ጃሪያ አንደኛው ይሄ ነው። ቋሚ የሆነ ሰደቃ ማለት ነው። ሰደቀቲን ኢላ ሚን ሰደቀቲን ምጽዋት ሲቀር ጃሪያ ማለት ፈሳሽ የሆነች ማለት ነው። ሁሌ የሚያገለግል ሁሌ ጥቅም የሚሰጥ የሆነ ማለት ነው። ጃሪያ ማለት በቃ ሁሌ ተግባራዊ ላይ የሚውል ማለት ነው። አው ዒልሚን ወይም ደግሞ እውቀት ነው። ዩንተፈዑ ቢሂ ሰዎች የሚጠቀሙበት እውቀት ኢልም ተምሮ የተማረውን ኢልም ለሰዎች ሲያስተምር ያ ሲቀር ማለት ነው። አው ወለዲን ሳሊሒን ወይ ደግሞ መልካም ሷሊህ የሆነ ልጅ ማንኛቸውም ልጅ ሳይሆን እዚህ ጋር ሷሊህ የሆነ ደጋግ ያላህ ባሮች ከደጋግ ካላህ ባሮች ውስጥ አንዱ የሆነ ማለት ነው። አላህ ከሚወዳቸው ልጆች ውስጥ አንዱ የሆነ የድዑ ለሁ ለሱ ዱዓ የሚያደርግለት ለአባቱ ማለት ነው። ረዋሁ ሙስሊም ዘግቦታል። طيب እንመልከት። ኢላ ሚን ሰደቀቲን ጃሪያ ማለት ልክ እንደ ወቅፍ ማለት ነው። ወቅፍ ለምሳሌ አንድ ሰውዬ የሆነ ነገር ቢወቅፍ ቢሞትም ከሞተ በኋላ ያ ነገር አገልግሎት ይሰጣል። ያ ነገር አገልግሎት በሰጠ ቁጥር የሰውየው አጅር እየተጻፈለት ወደ እንግዲህ አኺራ ወደሚያስቀምጥበት ረሲድ ወይ ደግሞ አካውንት ውስጥ ይገባለታል ማለት ነው። አው ዒልም ዩንተፈዑ ቢሂ ማለት ሰዎች የሚጠቀሙበት እውቀት ነበረው ጠቃሚ የሆነ አኺራውም ሊሆን ይችላል፣ ዱንያውም ሊሆን ይችላል። ብቻ የሆነ አላህ የሚወደው አይነትና ጠቃሚ የሆነ መጥፎና ሐራም የሌለበት ማለት ነው። ልክ አሁን ዝህኛ እንደምናደርገው አላህ ኢኽላሳችን ያሳምርልና ማለት ነው። የሆነ ጠቃሚ እውቀት ኖሮት ለሰዎች የሚያስተላልፍ ይህ ሰውዬ ጠቃሚ የሆነ እውቀትን ለሰዎች ካስተማረ በኋላ እነኛ ከሱ ላይ የተማሩ ሰዎች ለሌላ ያስተምራሉ። የሱ ደረሶች ደግሞ ከሱ በኋላ ያስተማራቸው ደግሞ እነሱ ደግሞ ሌላ ያስተማሩ እንደያለ እየተቀጣጠለ እውቀቱ ይቀጥላል ማለት ነው። እሱ ቢሞትም እሱ የሰራው መልካም ስራ ያስተማረው ዒልም ከሌላ ሰዎች ወደ ሌላኛው ከሌላኛው ወደ ሌላ ሰው እየተለማመደ እየተሸጋገረ ስለሚሄድ አይቋረጥም ማለት ነው። አው ወለዲን ሳሊሒን የድዑ ለ ወይም ደግሞ መልካም ልጅ ያለው ሰው አባቱ ቢሞትም ግን መልካም በተርቢያ ያደገ በእስልምና ስነ ምግባር በተርቢያ ስነ ምግባር ታንጾ ያደገ ልጅ ወላጁን አይረሳም ማለት ነው። ለዚህ መልካም ነገር እኮ ያበቃኝ አባቴ ነው እያለ ዱዓ ያደርግለታል ማለት ነው። ስለዚህ ከሞተ በኋላም የዚህ የልጅየው መልካም ዱዓ ለአባቱ አጅሩ ይቀጥልለታል ማለት ነው። ረዋሁ ሙስሊም የዘገበው
هذا الحديث الشريف هي يتكبروا تلك هنا حديث هو أحد جوامع كلم النبي صلى الله عليه وسلم نبياتችን እንግዲህ ብዙ ጀዋሚ الكلم ተሰጥቷቸዋል ባጭር ነገር ብዙ መልእክትን የማስተላለፍ አቅም አላቸው ነብያችን ሰለላሁ ዐለይሂ ወሰለም ከዛ ውስጥ አንዱ ይሄ ሐዲስ ነው ማለት ነው ويلخص لنا እንደዙ ለኛ ጨመቅ አርጎ ያስቀምጥልናል ማለት ነው كيف يمكن للإنسان ለሰው ልጅ እንዴት እንደሚሆን እንደሚመች አየስተምር في كسب الحسنات መልካም ነገር በመከሰብ በማግኘት والأجر ምንዳን በማግኘት حتى بعد مغادرته لهذه الدنيا እቺን ዱንያን ጥሎ ተሰናብቶ ከሄደ በኋላ ራሱ ወደ አካውንቱ መልካም ስራ እየቆጠረ እንደሚጨምርለት የሚያሳይ ሐዲስ ነው ማለት ነው الأصل እንደው በዋናነት የሚታወቀው أن الإنسان የሰው ልጅ إذا مات ሲሞት በሚሞትበት ሰዓት توقف صحيفة أعماله የመልካም ስራው يعني የስራው በአጠቃላይ መልካም ሆነ መልካም ባይሆን የሁሉም የስራው صحيفة يعني መዝገበ እንትኑ ማለት ነው የስራው የሚመዘገብበት በመዝገቢያው ደፍተሩ እንት ይላል የተወቀፈ ይቆማል ማለት ነው فلا يزيد فيها خير ولا شر መልካምም ሸር ምንም ነገር አይጨመርበትም ተዘዋላ ተዘክቶ ቁጭ ይላል ማለት ነው لكن رحمة الله ነገር ግን የአላህ ዝራት جعلت هناك ثلاثه استثناءات ሶስት ነገራቶች ከዚህ ተሚቋረጡ ነገራቶች ውስጥ ነጥሎ አወጣ ማለት ነው የተደፈቁ منها الاجر للميت في قبره ቀብሩ ላይ ያለ ወደ ሰውየው መልካም ካዝና መልካም ስራዎች ውስጥ እንዲጨምሩለት እንዲገቡለት ማለት ነው ተዚህ ውስጥ አወለን የመጀመሪያው الصدقه الجاريه صدقه جاريه ነው هي كل وقف ይላል صدقه جاريه ብሎ ማለት هي كل وقف ማንኛቸውም ወቅፍ ነው او مشروع ወይም ደግሞ የሆነ مشروع ነው او مشروعي خير ወይ ደግሞ የሆነ መልካም የሆነ مشروع ነው مشروع ማለት በቃ የሆነ መልካም ስራ ማለት ነው የሆነ ስራ ነገር ማለት ነው يستمر الناس في الاستفاده منه بعد وفاته ከሞተ በኋላ ሰዎች በዛ ነገር ሁሌ የሚጠቀሙበት ማለት ነው يستمر الناس ሰዎች ሁሌ የሚዘወትሩ في الاستفاده منه ከሱ በመጠቀም ማለት ነው بعد وفاته ከሞተ በኋላ ووقف الورث هنا امثله ለምሳሌ ቢና መስጂድ መገንባት ለምሳሌ መስጂድ የመገንባት አቅም ያለው ሰው መስጂድ ከገነባ አንተ ትሞታለህ ግን መስጂዱ ይቋሚ ነው እስከሚፈርስ ድረስ እዛ መስጂዱ ሰዎች በሰገዱ ቁጥር አንተ ብትሞትም ባንተም ከሰለሆነ ዛንተም ላይ እንት የሚያደርጉት እዛ ውስጥ የሚሰራ አጅር ማጠቃላይ ወደ አንተ አካውንት ውስጥ ይገባልሃል ማለት ነው በጣም ትልቅ ነገር ነው حفر بئر ماء ውሃን የውሃ ጉድጓድ መቆፈር ሰዎች እንዲጠጡበት እንዲገለገሉበት ብዙ ነገር እንዲያደርጉበት በተለይ መስጂድ አካባቢ መንገድ አካባቢ ላይ መድረሳ ትምህርት ቤት አካባቢ ላይ አው غرس شجره ወይ ደግሞ የሆነ ዛፍ ለጥላ እንዲሆን ወይ ደግሞ ፍራፍሬ የሚበላ ምስኪኖች ደሃ ከየቦ መንገደኛ ብዙ የተቸገረ ሰው ከዛ ነገር ላይ እንዲጠቀሙበት በማሰብ ዛፍን ያኔ ፍሬው የሚበላ ጠቃሚ ዛፍን መትከል ወይ ደግሞ ጥላ ሰዎች የሚጠለሉበት አይነት ዛፍን መትከል المساهمه في بناء مستشفى ህክምና ሆስፒታል መገንባት ሆስፒታል يعني ደሆች የሚታከሙበት ችግረኞችን የሚገለገሉበት አይነት ሙስተሽፋ መገንባት او حتى شراء مصاحف ወይ ደግሞ ቁርአንም ሆነ ወኩቱብ ወይ ደግሞ መጽሐፍ ሐዲሶች እንደ ቡኻሪ እንደ ሙስሊም ሪያዱ ሷሊሂን የተለያዩ እስላማዊ የሆኑ ኪታቦችን ማንኛቸውም ጠቃሚ የሆኑ ኪታቦችን ገስቶ ወዱዓ في مكان عام ብዙ ማህበረሰብ የሚጠቀምበት አካባቢ ላይ ማስቀመሰዎች እንዲገለገሉበት እንዲህ አይነቱ አንተ ብትሞትም ከሞትኩ በኋላ ሰዎች ያ ነገር ሲገለገሉበት አጅሩ ላንተ ይሆናል ማለት ነው አንደኛው ይሄ ነው ሁለተኛው العلم الذي ينتفع به الناس العلم هو نشر المعرفة والخير بين الناس بسوش مكاكل خيرا معرفا نشر مالن مبتن ومصفافات نو وكل من يتعلم هذا العلم من يتشوم وقت تماري يميمارو ይሄንን ወቀት የሚማራው ሰው ወያዕመሉ به በዛ ነገር ደግሞ የሚተገብርበት او ينقله لغيره ወይ ለሌላኛው የሚያስተላልፍ يرجع اجره له ለሱ ምንዳው ይመለስለታል ማለት ነው مثلا تأليف كتاب مثلا يو كتاب ماتم تأليف مارك مؤلف نشر فيديوهات تعليمية وقتن يميستمروا فيديوهاتن نشر مارك يعني بريكاردم هنا بفيديوهاتن وقتن يستمروا يعني النجر مبوسات معناته او طيب او تعليمية او دينية هادفة
يعني በጣም ለእውቀት ዲናዊ የሆኑ እውቀቶችን ማለት ነው تعليم شخص مهنة أو قراءة القرآن أو حتى نشر نصيحة مفيدة على الانترنت تبقى مسجلة باسمك باسمه የሚቀመጥ የሆነ እውቀትን ለሰዎች በማስተላለፍ በኢንተርኔት በተለያየ ሶሻል ሚዲያ በተለያዩ ያኒ የድረገጾች ለምሳሌ በዩቲዩብ ፕላትፎርም ወይም ደግሞ በቴሌግራም በተለያየ አጋጣሚዎች እውቀትን ለሰዎች ማስተላለፍ ይሄ ትልቅ ሰደቃ ጃሪያ ነው ማለት ነው طيب ሌላኛው ደግሞ الولد الصالح መልካም ልጅ ሷሊህ የሆነ ልጅ التربية الصالحة للأبناء ذكورا أو إناثا وندم هنا سيتن ملكا ما استدارج ما صدق هي استثمار طويل الأجل بتام لرجم كذي يميكوي استثمار نو مالتنا فالابن الصالح መልካም የሆነ ልጅ عندما يدعو لوالديه ለወላጆቹ ዱዓ በሚያደርግበት ሰዓት أو يستغفر لهما ወይም ለነሱ ምህረት በሚጠይቅላቸው ሰዓት يرفع الله بهما درجات الميت في الجنة በጀነት ውስጥ የመይቱን ደረጃ አላህ Subhanahu Wa Ta'ala ከፍ ያደርግለታል ማለት ነው ስለዚህ እነኚህ ነገራቶች በጣም አስፈላጊ የሆኑ ነገራቶች ናቸው ማለት ነው ከዛ ሐዲስ እንግዲህ የምንረዳው ምንድነው የሰው ልጅ ከሞተ በኋላ የሚጠቅመው ቋሚ የሚሆንለትን ስራ ማስቀመጥ እንዳለበት ነው የሚሆነው እንግዲህ ምንድነው በቻለው አቅም ያኔ ሰደቃ ጃሪያ ማድረግ ሰደቃ ጃሪያ ማለት ትልቅ ልክ መስጂድ መገንባት ብቻ አይደለም ይችላል በሚቻለው አቅም አንድ ኪታብ ነው ሪያዱ ሷሊሂን ገዝቶ መስጂድ ውስጥ ቁጭ ማድረግ ቁርአን ገዝቶ መስጂድ ውስጥ ማስቀመጥ ውዱ ማረጊያ ቦታ ቧንቧ ምናምን ይሄ ውሃ ጉርጓድ አቅም ካለው ጉርጓድ ቆፍር ወይም ደግሞ እንደዚህ ሰዎች የሚጠቀሙበት ነገር ማመቻቸት እውቀት ካለው እውቀቱን ማስተላለፍ በቃ ልጆችም ካለው ደግሞ በተርቢያ በስነ ስርዓት ማሳደግ ልጅን በተርቢያ በስነ ስርዓት አንድ ሰው ሲያሳድግ ለተሞተ በኋላ ለሱ መልካም ስራን እያስቀመጠ ነው ማለት ነው ቋሚ የሆነ ስራ የተቀመጨ ሆነ የማይቋረጥ ሁሉ ጊዜ እንትን የሆነ መልካም ነገር ማስቀመጥ እንደዛ ስለሆነ ከዛ ሐዲስ ይሄ ነገር እንረዳለን ማለት ነው ሰደቃ ጃሪያ ለማድረግ ግድ ሀብታም ሆነ አይጠበቅብንም አያችሁ አይደለ ሰደቃ ጃሪያ ለማድረግ ባለችን አቅም አንድ ኪታብ ገዝተን ሰደቃ ጃሪያ ማድረግ እንችላለን ያለ እውቀት ቁርአን ቀርተን ከሆነ ሌሎችን ቁርአን በማስተማር ሰደቃ ጃሪያ ማድረግ እንችላለን ልጆች ካሉ ልጆችን በስነ ስርዓት በተርቢያ በስነ ምግባር ማሳደግ ሰደቃ ጃሪያ በዚህ ማድረግ እንችላለን ማለት ነው ስለዚህ ያው ይሄ ሐዲስ ይሄን ይመስላል ባጭሩ ሐዲሱ ልክ የሆነ ሐዲስ ነው በደም እንረዳው ለማለት ወዳለሁኝ የዛሬው ደርሳችን ይሄን ይመስላል ስላዳመጣችሁን ከልብ አመሰግናለሁ ይሄን ቪዲዮ ሸርሸር ማድረግን አትርሱ ብዙ ወንድሞች እህቶች ይጠቀሙበት እኛንም ያው አበረታቱን ሞራል ሰጡን ማለት ወዳለሁኝ በቀጣይ ደግሞ ኢንሻአላህ ቀጣዩን ሐዲስ የምንማር ይሆናል لقينوا موتاكم لا إله إلا الله የሚለውን በቀጣይ ኢንሻአላህ አብረን የምናይ ይሆናል ማለት ነው የዛሬን በዚህ ጨርሰናል ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وجزاكم الله خير والسلام عليكم ورحمة الله وبركاته